ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። በትግራይ ክልል ምርጫ እንደሚካሄድ ምርጫ ቦርድ ለሕግ አውጪዎች ገለጸ። ኢትዮጵያ የጎረቤት ሀገራትን የንግድ ትስስር የሚያቀላጥፍ አዲስ የመንገድ ፖሊሲ ማዘጋጀቷ ተገለጸ። የሚኒስቴሮች ምክር ቤት የሰላም ሚኒስቴርን ጨምሮ 3 ክልሎች የሀገር ውስጥ ተፈናቃዮችን ወደ ቀድሞ መኖሪያቸው አለመለሳቸው የሚል ክስ ተመሰረተባቸው። የመዲናዋ የምግብና መድኃኒት ባለስልጣን ከ13 ሚሊዮን ብር በላይ የሚገመት ጊዜ ያለፈባቸው መድኃኒቶችን ማስወገዱን አስታወቀ። ኢትዮጵያና የዓለም ባንክ በከተሞች የኑሮ ሁኔታን ለማሻሻልና የወጣቶችን የስራ ዕድል ፈጠራ ለመደገፍ የ$250 ሚሊዮን ስምምነት ተፈራረሙ። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል 7ኛው ጠቅላላ ምርጫ እንደሚካሄድና ለጠቅላላ ምርጫ ማስፈጸሚያ የሚሆን 10 ቢሊዮን ብር በጀት መመደቡን አስታወቀ። ግንቦት 24 2018 ዓ.ም በሚካሄደው 7ኛው ጠቅላላ ሀገር አቀፍ ምርጫ ለ7 ጠቅላላ ምርጫ አስፈላጊውን የቅድሚያ ዝግጅት ስራዎች መሰራታቸውን ተገልጿል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ በሕግ አውጪዎች የጋራ ምክክር መድረክ ላይ ባቀረቡት የመወያያ ሰነድ ምርጫውን ለማስፈጸም የሚያስፈልጉ ከ300 ሺህ በላይ አስፈጻሚዎች ምልመላ መጠናቀቁን ገልጸዋል። ምክትል ሰብሳቢው የእጩዎች ምዝገባ ከጥር 1 እስከ የካቲት 1 2018 የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 2018 እንደሚካሄድ አስረድተዋል። የምርጫ ውጤቱ ሰኔ 4 2018 ዓ.ም ይፋ እንደሚሆንም ገልጸዋል። አቶ ተስፋዬ አክለውም በመላ ሀገሪቱ 50 ሺህ የምርጫ ጣቢያዎች የሚኖሩ ሲሆን እያንዳንዱ ጣቢያ እስከ 1500 መራጮችን እንደሚያስተናግድ፣ ምርጫውን ለማስፈጸም በአጠቃላይ 318 ሺህ የምርጫ አስፈጻሚዎች እንደሚሰማሩ አስታውቀዋል። በምክክር መድረኩ ላይ በትግራይ ክልል ምርጫ ይካሄዳል ወይ የሚል ጥያቄ ከተሳታፊዎች የቀረበላቸው ሲሆን አቶ ተስፋዬ በክልሉ ምርጫ እንደሚካሄድ አረጋግጠዋል። ምርጫ ቦርድ በክልሉ ለሚካሄደው የትግራይ ክልል ጊዜያዊ አስተዳደር እና በክልሉ ከሚንቀሳቀሱ የፓርቲዎች ጋር ውይይት ሲያደርግ መቆየቱን መግለጻቸውን የሕዝብ ተወካዮች ምክር ቤት መረጃ ያመላክቷል። ኢትዮጵያ የጎረቤት ሀገራት የንግድ ትስስርን የሚያቀላጥፍ አዲስ የመንገድ ፖሊሲ ማዘጋጀቷ ተገለጸ። ኢትዮጵያ ከጎረቤት ሀገራት ጋር ያላትን የንግድ ልውውጥ ወደ ላቀ ደረጃ ለማሸጋገር የጭነት ፍሰቱን ለማቀላጠፍ የሚያስችል አዲስ ስትራቴጂካዊ የመንገድ ፖሊሲ አቅጣጫ ማዘጋጀቷን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። አዲሱ ፖሊሲ በተለይም የምስራቁን የንግድ ኮሪደር ማዕከል ያደረገ ሲሆን የጭነት ተሽከርካሪዎችን ያለምንም እንግልትና መስተጓጎል ድንበር ተሻግረው እንዲንቀሳቀሱ በማስቻል የሀገሪቱን የሎጂስቲክስ ወጪ በከፍተኛ ሁኔታ ይቀንሳል ተብሎ ይጠበቃል። በትራንስፖርትና ሎጂስቲክስ ሚኒስቴር የሚኒስቴሩ አማካሪ የሆኑት ገድል ማግስት ኢብራሂም እንደገለጹት ፖሊሲውን ያለፉ ተሞክሮችን መሰረት በማድረግ የወደፊት የልማት ግቦችን በግልጽ አስቀምጧል። በተለይም በጅቡቲ፣ በደቡብ ሱዳንና በኡጋንዳ በኩል የሚያልፉ የኮሪደር ልማቶችን በጋራ ለማስተዳደር የሚያስችሉ ስምምነቶች መፈረማቸውን አማካሪው ጠቁመዋል። እነዚህ ስምምነቶች የኮሪደር ማኔጅመንት ስርዓቱን ለማዘመን፣ የንግድ እንቅስቃሴውን በቅንጅት ለመምራት የታለሙ ናቸው። ይህ አዲስ አሰራር የባለቤትነት ስሜትን የሚያረጋግጥና የሎጂስቲክስ ወጪን በከፍተኛ ደረጃ የሚቀንስ መሆኑን አማካሪው አሳስበዋል። ኢትዮጵያ በምስራቅ አፍሪካ ያላትን የኢኮኖሚ የበላይነት ለማስጠበቅ የሎጂስቲክስ ዘርፉን ማዘመን አማራጭ የሌለው ጉዳይ መሆኑን ሚኒስቴሩ ገልጸዋል። የሚኒስቴሮች ምክር ቤት የሰላም ሚኒስቴርን ጨምሮ 3 ክልሎች የሀገር ውስጥ ተፈናቃዮችን ወደ ቀድሞ መኖሪያቸው አለመመለሳቸው የሚል ክስ ተመሰረተባቸው። በኢትዮጵያ የሚገኙ በሚሊዮን የሚቆጠሩ ተፈናቃዮች በዘላቂነት ወደ ቀድሞ መኖሪያ ቀያቸው ባለመመለሳቸው የሚኒስቴሮች ምክር ቤት የሰላም ሚኒስቴር እንዲሁም አማራ፣ ኦሮሚያና ትግራይ ክልሎች ላይ ክስ መመስረቱን ቅድሚያ ለሰብአዊ መብት ኢትዮጵያ አስታውቋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት እየታየ የሚገኘው ይህ ክስ ተፈናቃዮች ደህንነታቸውን ጠብቆ ወደ ቀድሞ ሰፈራቸው እንዲመለሱ፣ ንብረታቸው እንዲመለስና መልሰው እንዲቋቋሙ ፍርድ ቤቱ ትዕዛዝ እንዲሰጥ የሚጠይቅ ነው። የቅድሚያ ለሰብአዊ መብቶች ኢትዮጵያ ምክትል ዳይሬክተር አቶ መብሪህ ብርሃነ እንደገለጹት ክሱ የተመሰረተው በአማራ፣ በኦሮሚያና በትግራይ ክልሎች የሚገኙ ዜጎች ለዓመታት ለከፋ ችግር መጋለጣቸው ነው። አቶ መብሪህ በትግራይ ከ1 ሚሊዮን በላይ፣ በአማራ ከ500 ሺህ በላይ፣ በኦሮሚያ ከ84 ሺህ በላይ ተፈናቃዮች መኖራቸውን ጠቅሰው መንግስት ኢትዮጵያ የፈረመችውን የአፍሪካ ህብረት የካምፓላ ስምምነትን መሰረት በማድረግ ዜጎችን የመጠበቅ ግዴታውን ባለመወጣቱ ጉዳዩ ወደ ፍርድ ቤት እንደወሰዱት ተናግረዋል። በዚህ መሰረት የአማራ ብሔራዊ ክልላዊ መንግስት፣ የትግራይ ጊዜያዊ አስተዳደር፣ የኦሮሚያ ብሔራዊ ክልላዊ መንግስት፣ የሚኒስቴሮች ምክር ቤትና የሰላም ሚኒስቴር በክሱ የተካተቱ ተከሳሾች ናቸው።
እንደ አቶ መብሪክ ገለጻ ክሱ ባለፈው ህዳር ወር የተከፈተ ሲሆን ፍርድ ቤቱ ጥር 1 2018 ዓ.ም ትዕዛዝ ለመስጠት ቀጠሮ ይዞ የነበረ ቢሆንም መዝገቡን መርምሮ ትዕዛዝ ለመስጠት ለጥር 15 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የመዲናዋ የምግብና መድኃኒት ባለስልጣን ከ13 ሚሊዮን ብር በላይ የሚያወጡ ጊዜ ያለፈባቸው መድኃኒቶችን ማስወገዱን አስታወቀ። የአዲስ አበባ ምግብና መድኃኒት ባለስልጣን ባለፉት 6 ወራት ባከናወነው የክትትልና ቁጥጥር ስራ የመጠቀሚያ ጊዜያቸው ያለፈባቸው ከ13.8 ሚሊዮን ብር በላይ ግምት ያላቸው መድኃኒቶችን ማስወገዱን ገልጿል። የባለስልጣኑ የጤና ተቋማትና ባለሙያዎች ቁጥጥር ዳይሬክተር ትላንትና ጥር 5 2018 ዓ.ም የበጀት ዓመቱን የግማሽ ዓመት የስራ አፈጻጸም ግምገማ አካሂዷል። በግምገማው ወቅት የዳይሬክተሩ ዳይሬክተር አቶ ገልገሉ ኦልጅራ እንደገለጹት በ6 ወራት ውስጥ በ113 የጤና ተቋማትና በ709 የመድኃኒት ችርቻሮ ድርጅቶች ላይ የክትትል ስራ ተከናውኗል። አቶ ገልገሉ በቁጥጥር ስራው 13 ሚሊዮን 894,479 ብር ከ51 ሳንቲም የሚያወጡ ጊዜ ያለፈባቸው መድኃኒቶችን መወገድ የቻሉ ሲሆን በ8955 የጤና ባለሙያዎች ላይ የክትትልና የቁጥጥር ስራ መከናወኑ እንዲሁም የህግና አሰራር ጥሰት በተገኘባቸው 158 የጤና ተቋማት ላይ የተለያዩ እርምጃዎች መወሰዳቸውን ገልጸዋል። በግምገማ መድረኩ ላይ የባለስልጣኑ የቅርንጫፍ ጽሕፈት ቤት ዳይሬክተሮችም የየራሳቸውን የስራ አፈጻጸም ያቀረቡ ሲሆን በሪፖርቶቹ ላይ ሰፊ ውይይት ከተደረገ በኋላ ለቀጣይ 6 ወራት የትኩረት አቅጣጫዎች ማስቀመጣቸውም ተገልጿል። ኢትዮጵያና የዓለም ባንክ በከተሞች የኑሮ ሁኔታ ለማሻሻልና የወጣቶች የስራ ፈጠራ ለመደገፍ የ$250 ሚሊዮን ስምምነት ተፈራረሙ። የገንዘብ ሚኒስቴር ጥር 6 2018 ዓ.ም ኢትዮጵያና የዓለም ባንክ ለከተማ ምርታማነት ሴፍቲኔትና ለስራ ዕድል ፈጠራ ፕሮጀክት የሚውል የ$250 ሚሊዮን ተጨማሪ የገንዘብ ድጋፍ ስምምነት መፈራረማቸውን አስታውቋል። ስምምነቱ በገንዘብ ሚኒስቴር ዴኤታ ወይዘሮ ስምሪት ሰዋሰውና በኢትዮጵያ፣ ኤርትራ፣ ሱዳንና ደቡብ ሱዳን የዓለም ባንክ ዲቪዥን ዳይሬክተር ማርያም ሳሊም መካከል በበይነ መረብ አማካኝነት ተፈርሟል። እንደ ሚኒስቴሩ ገለጻ የገንዘብ ድጋፉ አነስተኛ ገቢ ያላቸውን የከተማ ነዋሪዎች የገቢ አቅም ለማሻሻል እንዲሁም ወጣቶችና ሴቶችን በስራ ገበያ ውስጥ ያላቸውን ተሳትፎ ለማሳደግ ያለመ ነው። ፕሮጀክቱ በዋነኛነት ከፍተኛ የሰው ኃይል የሚጠይቁ የህዝብ የስራ ዕድሎችን ለመፍጠር፣ ተጋላጭ ለሆኑ የከተማ ነዋሪዎች የኑሮ ማሻሻል ድጋፎችን ለመስጠትና የሀገር አቀፍ የስራ ዕድል ፈጣሪ እቅድ ጋር የተጣጣሙ የወጣቶች የስራ ስምሪት መርሃ ግብሮችን ለመተግበር ያለመ መሆኑ ተሰምቷል። በተጨማሪም ፕሮጀክቱ በተመረጡ አካባቢዎች ለሚገኙ ስደተኞችና ስደተኞችን ለተቀበሉ ማህበረሰቦች ድጋፍ ያደርጋል። ከዚህም ባለፈ የታለመ የጥሬ ገንዘብ ድጋፍና መልሶ የማቋቋም አገልግሎትን በመስጠት የማህበራዊ ድጋፍ ስርዓቶችን ለማጠናከርና ማህበራዊና ኢኮኖሚያዊ የመቋቋም አቅምን ለመገንባት እንደሚሰራም ጠቁመዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ የተያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።